እኔ ውዱ አባትሽ ጠንካራ ሰራተኛ፣ ጎበዝ፣ ታታሪ፣ ወደፊት መራመድ የሚፈልግ ተስፈኛ ወጣት አባትሽ ነኝ። በጣም ከባዱ ነገር አፈር አምሮኝ የአፈር አምሮቴ መቼም አልረሳም። በጣም ነው አፈር የበላሁት። የመጀመሪያ ቀን ማርገዜን ሳቅ እንዴት እንዳለቀስኩ፣ ምክንያቱም እኔ ውስጥ ሰው ሊፈጠር ነው ብዬ በጣም ገርሞኝ ነበርና አሁን ራሱ እንቅስቃሴሽ ወይ እንቅስቃሴን ስሰማ አንዳንዴ እንባዬ ይመጣልና ጠንክረህ እንድትሰሪ አድርጌ ለማሳደግ ሞክራለሁ። ወዲያው አረገዝኩኝ፣ አገባሁ፣ አረገዝኩ እና በቃ በጣም ነው ደስ ያለኝ። ወንድም ወይ እህት ላገኝ ነው፣ ጓደኛ ላገኝ ነው። ለሰውን አታማክሪ፣ እግዚአብሔርን አማክሪ። ከእግዚአብሔር ቀጥሎ እኔና እናትሽን አማክሪ። አሁን ራሱ እንቅስቃሴሽ ወይ እንቅስቃሴን ስሰማ አንዳንዴ እንባዬ ይመጣልና ብቻ ልጄ አንቺን በጉጉት እየጠበኩሽ ስለሆነ እጅግ በጣም ደስተኛ ነኝ። ምን ብዬ ልንገርሽ? እወድሻለሁ ብቻ። Magnolia town was humming, smoke lay on the ground. Yeah, Magnolia town was humming, smoke lay on the ground. የዛሬ 20 ዓመት ልጅሽ ወይም ልጅህ ይህንን ቪዲዮ ብትመለከተው ወይም ቢመለከተው ምን ትመክረዋለህ ወይም ምን ትመክሪያታለሽ? ልጄ እናት ትወዳለች። በቃ ብዙ ነገር አሳልፋብሃለች ወይም አሳልፋብሻለች። በጣም ትወድሻለች። ሁሌ በቃ እስከ ዕለተ ሞትሽ ድረስ ወይም እስከ ዕለተ ሞት ድረስ እኔ አብሬያችሁ ነው የምሆነው ማለት ሁሌም ከጎናችሁ መቼም አልለይሽም ልጄ ማለት እኔ እንጃ ምን እንደምል አላውቅም። እና በጣም ነው የምወድሽ እና ይሄ ቪዲዮ ስታዩ እናትሽ ብዙ ዋጋ ከፍላልሻለች። ልጄ እንግዲህ እኔ ውዱ አባትሽ ዛሬ ላይ ስላንቺ ሳወራ በእነዚህ ጊዜያቶች ውስጥ ብዙ ነገሮችን አሳልፌያለሁ። አንቺ ግን ልጄ እኔ ባሳለፍኩት ጎዳና አታሳልፊ። እኔ ውዱ አባትሽ ጠንካራ ሰራተኛ፣ ጎበዝ፣ ታታሪ፣ ወደፊት መራመድ የሚፈልግ ተስፈኛ ወጣት አባትሽ ነኝ። ከጊዜው ጋር ተጓዥ። እግዚአብሔርን ሁሌ በልብሽ አኑሪ። እግዚአብሔርን ፍሪ፣ በእርሱ ታመኚ። ለሰውን አታማክሪ፣ እግዚአብሔርን አማክሪ። ከእግዚአብሔር ቀጥሎ እኔና እናትሽን አማክሪ። ምስጢርሽን ለኛ አጋሪን፣ ፍጹም ድብቅ እንዳትሆኝ። በጣም ከባዱ ነገር አፈር አምሮኝ የአፈር አምሮቴ መቼም አልረሳም። በጣም ነው አፈር የበላሁት እና ስቲል ነው እስካሁን ያው ሙልጄ ደርሷል። አፈር እየበላሁ ነው እና አፈር ለመብላት የተሰቃየሁት ስቃይ ከምንም ስቃይ እንትን አይልም ማለት ጓጉታችሁ ስትሄዱ አሸዋ ነው ምናምንና ይህን እውነት በጣም ብዙ ነገር እኮ አሳልፌያለሁ። እሱን ሚስጥር ነው ስታርግ እነግራታለሁ። ግን አፈር ያጣሁትን አልረሳውም። በህይወትህ ደስተኛ ነህ ወይም በህይወትሽ ደስተኛ ነሽ? ልጅ በልጅነት የሚባል ነገር አለ ማለት ይሄና ህፃን ሆኜ ሳይሆን ከኔ በታች የሚወልዱ ብዙ ሰዎች አሉ። ግን እኔ የእውነት የምሬ ነው ያልተጠበቀ ደስታ ወይም ደግሞ እኔ እወልዳለሁ ብዬ ሳላስብ ግን እግዚአብሔር ደግሞ ስለፈቀደ ወዲያው አረገዝኩኝ፣ አገባሁ፣ አረገዝኩ እና በቃ በጣም ነው ደስ ያለኝ።
ወንድም ወይ እህት ላገኝ ነው፣ ጓደኛ ላገኝ ነው። እናም ከዚህ በላይ ምንም ብዙ ነገሮች ሊኖሩ ይችላሉ በህይወታችሁ ብዙ ነገር፣ ግን ከዚህ በላይ ምንም ደስታ የለም። የምሬን ነውና የመጀመሪያ ቀን ማርገዜን ሳቅ እንዴት እንዳለቀስኩ፣ ምክንያቱም እኔ ውስጥ ሰው ሊፈጠር ነው ብዬ በጣም ገርሞኝ ነበርና አሁን ራሱ እንቅስቃሴሽ ወይ እንቅስቃሴን ስሰማ አንዳንዴ እንባዬ ይመጣልና ብቻ ልጄ በአንዱ በእግዚአብሔር በአባትሽ እና በእናትሽ አድርጊ። ልክ እኔ በአንቺና በእናትሽ እንዳደረግኩት። በአሁኑ ሰዓት በጣም ደስተኛ ነኝ። ሁሉ ነገር እግዚአብሔር ያለው ነው የሚሆነው እና የኔ ውድ ልጅ አንቺን በጉጉት እየጠበኩሽ ስለሆነ እጅግ በጣም ደስተኛ ነኝ። ምን ብዬ ልንገርሽ? እወድሻለሁ ብቻ። ልጅህን ወይም ልጅሽን በምን አይነት መንገድ ታሳድጊዋለሽ ወይም ታሳድገዋለህ? እኔ በመጽሐፍ ቅዱሳዊ መንገድ ነው ማሳደግ የምፈልገው። ምክንያቱም ልጅህን ቅጣ ይላል። ያው እየቀጣው እያስተማርኩኝ እየገሰጽኩኝ፣ ምክንያቱም በኋላ ከኔ ፈቀቅ አይልም እና ልጅን መቅጣት የሚያስተምረን እግዚአብሔር ነው በቃሉ ስላስቀመጠ እና ፈራ እግዚአብሔር ያላት ወይም ያለው ልጅ እንዲሆኑ ስለምፈልግ የመጀመሪያ ስራ የሚሆነው ወደ እምነት ተቋም እነሱን በመውሰድ በቃ ከልጅነታቸው ጀምሮ መቅረጽ። ምክንያቱም አንድ ዛፍ ልክ ስታሳድጉት አይደለ በስነ ስርዓት ቀጥ ብሎ እንዲያድግ ካላደረጋችሁት፣ እንደዚህ አጣማችሁ ካሳደጋችሁ ተጣሙ ነው የሚቀረውና እኔ ያንን እንዲሆን ስለማልፈልግ በቃ በእግዚአብሔር ቃል አሳድገዋል። ልጆቼ ማሳድገው እግዚአብሔር እንዳለው ብቻ እኔ ያሳለፍኩትን ጎዳና እንዳያሳልፉ፣ ግን በራስሽ ወይም በራስህ ጠንክረህ እንድትሰሪ አድርጌ ለማሳደግ ሞክራለሁ። ብቻ ብዙ አላወራባችሁ፣ ምክንያቱም እናትህ ማን እንደሆናችሁ ለማወቅ ስለጓጓች ወደ ፕሮግራሙ እንሄዳለን። በጣም ወድሻለሁ፣ በጣም ወድሃለሁ ልጄ። እኔም አጎት ልሆን ነው። ያለውበት ቦታ ለምን ጉዳይ እንደመጣው በጥቂቱ ለእናንተ የሚነግር ይመስለኛል። ውድ ቤተሰቦች እንደሚታወቀው እንግዲህ ከትንሱ ጋር ያለንን ነገር ለማስተካከል ያው ሰሞኑን አይታችኋል፣ በተደጋጋሚ ስጠይቃት ነበረ። ለኔም ለሷም ለምትመጣውም ለልጃችን አንድ ማስታወሻ ነገር ያስፈልገናል። እኔና እሷ አብረን ኖርንም አብረን አልኖርንም፣ ከእሷ ጋር ቀጠልንም አልቀጠልንም፣ የኔና የእሷ ጉዳይ ምንም እንኳን ቢሆን ግን ደግሞ አንድ ማስታወሻ ያስፈልጋል። እሱም እሷና ያው የመጨረሻው ወራቶች ላይ ስላለች የእርግዝና ፎቶ እንድትነሳ በተደጋጋሚ አስጠይቂያታለሁ። ዛሬ እንግዲህ ደስ በሚል ሁኔታ ሱሌ እንደነገረኝ ከሆነ ፍቃደኝነቷን አሳውቃለች። ስለዚህ ለሱሌ አንድ ልብስ ሰጥቼዋለሁ። ያንን ልብስ እንግዲህ እንዳደረስክልኝ ተስፋ አለኝ። አድርሰሃል አይደል? በሚገባ አድርሶልኛል። ያው የምትለብሰው ልብስ ስታዩት እንግዲህ ጾታው ልትገምቱ ትችላላችሁ። ነገር ግን አንድ ነገር ልንገራችሁ፣ የማይገመት ነገር አለ። መቼ? መጨረሻ ላይ። ስለዚህ ውድ ቤተሰቦች እስከዛሬ አብራችሁ ስለነበራችሁ በጣም አመሰግናለሁ። በተለይ ደግሞ ሳጠፋ እንደዚህ አጥፍተሃል፣ እንደዚህ አድርገሃል፣ ልክ አይደለህም፣ አንተ እኮ እንደዚህ ማድረግ አልነበረብህም ብላችሁ ስትቆጡኝ የነበራችሁ፣ ስትመክሩኝ የነበራችሁ፣ ላበሳጨዋችሁም እኔ አሁን ያው መቼስ ከስሩ በኋላ እንደተማርኩ አስታውቃለሁ አይደለ? ለማንኛውም ውድ ቤተሰቦቼ ለእናንተ ዛሬ ይህንን ቪዲዮ ከኛ ጋር በተለይ ደግሞ ቀን ያያችሁትን እነዛ የሚያማምሩ ፎቶዎች
በኢንስታግራም እንዲሁም ደግሞ ኮሚኒቲ ላይ ገብታችሁ ማየት ትችላላችሁ። ጃሽ ፎቶ ኤንድ ቪዲዮ ፕሮዳክሽን ነው። እንግዲህ በሰርግ፣ በልደት፣ በኢቨንት እንዲሁም ነፍሰ ጡር ማለት ምን አለፋችሁ የቀረጻና የፎቶ ጉዳይ ለጃሽ ተውት። እዚህ ጋር እንደምታዩት ከታች የምታዩት የሱ ስልክ ቁጥር ነው። በዚህ ቁጥር ቡክ እያደረጋችሁ ባይዘው ቢዚ ነው። እኛ ራሱ በስንት መከራ ማለት ነው አንድ 15 ቀን ነው ምናምን አንድ ወር አካባቢ ያስጠብቆናል። በጣም ቢዚ ነው። የሚገኘው በመሃል ቦሌ ነው። እንግዲህ ስለዚህ ሁላችሁም በዚህ ስልክ እየደወላችሁ የማይረሳውን ጊዜያችሁን በጃሽ ፕሮዳክሽን እንድታስቀምጡት በአክብሮት ጠይቃለሁ። ስራው ይናገራል፣ ብዙ አላወራ ብዬ ነው። ለማንኛውም ውድ ቤተሰቦቼ አሁን ያው እሷን እንጠብቃታለን። እሷ ከመጣች በኋላ የተለያዩ ቦታዎች ታስቧል። እኔ ሳሉን ያሰብኩት ያው ጃሽ ፕሮዳክሽኖች የራሳቸው ያሰቡት ቦታዎች፣ ሎኬሽኖች አሉ። እነዛ ቦታዎች ላይ የተዘዋወርን የተለያዩ ቪዲዮዎችን የምንሰራ ይሆናል። ለእሷም ማስታወሻ እንዲሆናት ፎቶዎችንም እንዲሁም ቪዲዮዎችን የምንቀረጽ ይሆናል። እንግዲህ ዛሬ ያው የእውነት ሆኖ ቢሆን ኖሮ የእውነት እሷ እኔን ይቅር ብላኝ የእውነት ይሄ ነገር ተስተካክሎ ይህንን ነገር ባደርገው ደስ ይለኛል። ግን ደግሞ ከአንገት በላይም ቢሆን መሆን ስላለበት ግድ ነው። ለእኔም ማስታወሻ ነው። ሁሉ ነገር ከማብቃቱ በፊት የመጨረሻ ፎቶችን ይሆናል ብዬ አስባለሁ። ባይሆን ደስ ይለኛል። እንግዲህ ይህንን ቪዲዮ ስታዩት ቀድሜ መናገር የምፈልገው ነገር በዚህ ቪዲዮ ላይ ያው ጥሩ ጊዜ የምናሳልፍ ይመስለኛል። ከዚህ ቀደም እኔና እሷን የምታውቁትን ያንን ቆንጆ የፍቅር ጊዜ ዛሬ እንደ እግዚአብሔር መልካም ፍቃድ ልናሳልፍ እንችላለን። እኔም እጅግ በጣም ናፍቆኛል። ላለፉት 6 እና 8 ወራት አካባቢ በጣም ስናፍቀው የነበረ ስጓጓለት የነበረ ነገር ነው። ስለዚህ ዛሬ ቀኑ ደርሶ ይሄንን ነገር በማየቴ እግዚአብሔር ይመስገን። ከዚህ በኋላ ያው ምንም የሚቆጨኝ ነገር አይኖርም ማለት ነው። ልጄንም በአግባቡ በሰላም የመቀበላት ይሆናል። እሷም ደግሞ ልብሷን ለብሳ ዘንጣ የምትመጣ ይሆናል ብዬ አስባለሁ። አንተ አልደረሰችም ልደርስ አልቻልከኝም እንደቀደም ሙርት ይዛላ። ለማንኛውም ደርሳለች። እንዴት ነው? አታክፊኝም? እንዴት ነሽ? አምሮብሻል። አመሰግናለሁ። ልብስ ያምራል፣ ወድጄዋለሁ። ይላክልኝ። ሌላም አለ እኮ 3 ነው የላኩልሽ። አደራ እንግዲህ ከዚህ በኋላ ከኔም ማረገሽ ከሌላም ሰው አረገሽ እሱን እንደምለብሽ ቃል ግቢልኝ። ለወደፊቱ ነው። ለአሁኑ አምሮብሻል። ሌላው ያኛውን ስለክተሽ አተሰኝም። ይሄ እንዴት መረጥሽው? 3 ልብስ ነው የላኩላት ቤተሰቦች። 1 ቡኒ፣ 1 ነጭ እንዲሁም 1 ደግሞ ይሄንን የላኩላት። ያው ይሄን የለበስኩት ልጄ ሴት ከሆነች ብዬ ነው። ሴት እንድትሆኑ የምትፈልጊ? እኔ ግን ወንድ ብትሆን ቢሆን ደስ ይለኛል። እኔ ደግሞ ሴት ሴት። እሺ ያው እግዚአብሔር ጤነኛ ልጅ እንዲሰጠን ነው የምፈልገው። ግን ደግሞ ሴት ብትሆን ሞር ለእኔ ይጠቅመኛል። ሴት ልጅ ቅመም ናት፣ የህይወት ማጣፈጫ ናት። ወንድ ከሆነ ትታረቂኛለሽ ማለት? አብረን ቤት መግባት እችላለሁ መኖር? እንዴት ማለት? ሴት ነው ወንድ እንዴት ለምን አርካል? አይደለም ወንድ ከሆነ ልጄ እቤት አስገብኝና ወደ ድሮ ህይወታችን እንመለሳለን። እኔ ሴት እንጃ ምን ነው አሁን ባናነሳ ማለት ይሄ ነገር አይነሳም ተብሎ ነው የመጣሁት። ግድ ያው ለልጃችን ትውስታ ለመፍጠር መጣሁት። ለኔ ሳይሆን ነገ አስቤ ነው እና ይህን ነገር ባታነሳብኝ ደስ ይለኛል። እንደዚህ ደግሞ ያሳመረኝ ሜካፕ የሰራኝ ዳጊ ይባላል። ቦሌ ላይ ነው ያለው። ስልክ ቁጥሩን አስቀምጥላችኋለሁ። በጣም ቆንጆ አድርጎ ሜካፕ የማያምርባችሁ ሰዎች እሱ ያሳምራችኋል። ማለት
ብዙ እኔ አሁን ሜካፕ የሚያምርብኝ አይነት ሴት አልነበርኩም ብዬ ነበር የማስበው። ግን ይህን ካየው በኋላ እናንተም ካያችሁ ፍረዱኝ። እንግዲህ ቤተሰቦች ቆንጆ ቆንጆ ፎቶ እንግዲህ ያነሳሻል ብለህ ጆሽ ጋር አምጥተኸኛል። ቆንጆ ቆንጆ ፎቶ ያነሳሻል ብላችሁኛል። እንግዲህ ቆንጆ ቆንጆ ፎቶ ለመነሳት ዝግጁ ሆኜ ነው የመጣሁት። ያው ብቻዬን ከምነሳ ከአንተ ጋር ብነሳ ግራ ገብቶኝ ነበር። አመሰግናለሁ በዚሁ አጋጣሚ። ያው ግዴታ ቢሆንም ግን አመሰግናለሁ። እኔ ያው አንቺን ለማስደሰት ማንኛውንም ነገሮች ለማድረግ ዝግጁ ነኝ። ግን አንቺም ያው እንድታስቢበት ፈልጋለሁ ሁሉን ነገር። ይሄ ፍቅራችን ይሄ አንድነታችን ነው የሚያምርብን ለሁሉም ጊዜ። ስለዚህ ያው ጥሩ ሞመንት ለማሳለፍ አንድ ነገር ቃል ግቢልኝ። ይሄ ማስታወሻችን ስለሆነ ራስሽን በነፃነት ፕሮዲሰሩ እንደሚለው እንዲሁም ደግሞ ፎቶግራፈራችን እንደሚለን እሱ እንደሚለን እንሆናለን። እዛ ራስሽን አዘጋጂ። ከዛ ውጪ ያው ማስታወሻውን አይተሽ ከራራች አብረን እንሆናለን። ብቻ ላንቺ ትችዋለሁ የቤት ስራውን። ይሄን ይመስላል ቤተሰቦች። ወደ እሷ የፎቶ ፕሮግራም እንሄዳለን ማለት ነው።